ኢየሱስን አምጡ፣ ኢየሱስን አምጡ፣ ኢየሱስን ስበኩ፣ ኢየሱስን ዘምሩ፣ ኢየሱስን ጸልዩ። በቤቱ እንግዳ አይሁን። አልፎ አልፎ አይጠራ፣ አልፎ አልፎ ትዝ አይበለን። ሰው አይሽተት መድረኩ፣ ሰው አይሽተት መልእክታችን፣ ሰው አይሽተት። ኢየሱስን አምጡ፣ ኢየሱስን አምጡ። ወደ ሙሽራይቱ፣ ወደ ቤተ ክርስቲያኑ፣ ወደ መድረኩ፣ ወደ ራሱ አደባባይ፣ ወደ ራሱ ቤት እንግዳ አይሁን፣ ተጋባዥ አይሁን። ዋናው ይሁን፣ ራስ ይሁን፣ ኢየሱስ ሙላታችን ይሁን። ሁሉ በሁሉ የሆነ ሙላቷ የሆነው ኢየሱስ ቤቱን ይሙላት፣ ቤተ ክርስቲያኑን ይሙላት፣ አደባባዩን ይሙላ፣ ቤቱን ይሙላው። ኢየሱስ ክርስቶስ መዓዛውና ሽታው የሚሞላበት ዘመን ያርግልን እግዚአብሔር። ምናልባት እንደ ወላጆቹ መሆን ይሆንብን ይሆን ዛሬ? ወላጆቹ አንድ ጊዜ እናቱ የጌታችን እናት ማርያምና ዮሴፍ ማለት በ12 ዓመቱ ወደ ኢየሩሳሌም ይዘውት ሄደው ቤተ መቅደስ ቁጭ ብሎ መምህራን ያንገላታል። እሱ በ12 ዓመቱ በስማም አይጣልባችሁ። ትንሽዬ ልጅ ነው ሲያዩት የመጨረሻ እንደዚህ ያዞራቸዋል። ከዛ ፕሮግራም ጨርሰው ሲሄዱ እንዳለ መስሏቸው አስዩም አድርገው ልጃቸው ከነርሱ ጋር እንዳለ ኢየሱስ ከነርሱ ጋር ያለ መስሏቸው ስንትና ስንት ርቀት አስዩም አድርገው፣ አሳምፕሽን ይባላል ይሄ፣ ያለ መስሏቸው they just assumed ከነርሱ ጋር እንደሆነ። ከስንት ርቀት በኋላ ነው ዞር ብለው ሲያዩ የለም አጠገባቸው። ምናልባት መመለስ ይኖርብን ይሆን እንደነሱ? ምናልባት ሪስቶሬሽን ያስፈልገን ይሆን? ሪቫይቫል ያስፈልገን ይሆን? ምናልባት ጉብኝት ማለት ይሄ ይሆን? ሊስን ወንድሞቼ እጎበኛቸዋለሁ ይሄ ይሆን? ጉብኝት ማለት ወደ ኢየሱስ መመለስ ይሆን? ይሄ እኮ ነው ጉብኝት እኮ ወደ ኢየሱስ መመለስ ነው። አይናችን ተከፍቶ ኢየሱስን ማየት ነው። አዚም ሲገፈፍ ማለት ነው። ገላትያ ላይ ቅዱስ ጳውሎስ እንደሚነግረን አይን ሲገፈፍ ማን ነው አዚም ያረጋባችሁ? ኢየሱስ ክርስቶስ እርሱም እንደተሰቀለ ሆኖ ተስሎ ነበር በአይናችሁ ፊት። ማን ነው አዚም ያረጋባችሁ? አዚሙ የሚገፈፍበት ዘመን ያርግልን። አዚሙ የሚነሳበት፣ ኢየሱስ የሚከብርበት፣ ወደ ቤቱ የሚመለስበት ዘመን እሱ ነው ጉብኝት። ጉብኝት ማለት ኢየሱስ ሲሰበክ፣ ጉብኝት ማለት ኢየሱስ ሲያስደንቀን፣ ጉብኝት ማለት ኢየሱስ ከፍ ሲል ነው መንፈሱን የሚልካው፣ ከፍ ሲል ነው ፈውሱን የሚልካው፣ ከፍ ሲል ነው ሰዎች የሚድኑት። ኢየሱስ ከፍ የሚልበት ዘመን እግዚአብሔር ያርግል። አለቀ። እኛ ወንጌላውያን ነን።